የሆነ ያለሽ መልክ ላይ ፊልተር የሚያጎላሽ እንጂ መልክ ሳይኖርሽ አይደለም። ፊልተር እንትን የሚለው ያለሽ ላይ ይጨምራል። አንዳንድ ሰው ግን ፊልተርም አድርጎ እህቴ፣ ያው ክፉ ለመናገር ፈልጌ አይደለም። እየሳቀች ወደ ታች ታያለሽ። ምን ያስቅሻል? አይደለም በእኔ ጉዴ ነገ ማለት ነው ጨጓራሽ ነው የሚላጠው። ቆንጆ ነኝ አለች የለን ተብለሽ ስምሽ እዛ ታጣጥሎ። እኔ ቆንጆ ነኝ፣ እግዚአብሔር በጣም ቆንጆ ነኝ። እንዴ ምን ያሰኛል? ለብስሽ አይማርም እግዚአብሔር ኮንፊደንስ ትጠያለሽ። እኔ ግን ኮንፊደንስ የለኝም። ቆይ ግን አንድ ጥያቄ፣ እኔ ኮንፊደንስ አለኝ የለኝም? አለሽ? ኧረ አለኝ። ሄሉ እዚህ ካሜራ መቅረብ ራሱ ኮንፊደንስ ይጠይቃል እኮ። ምን አስበሽ? ግን እኮ ኮንፊደንስ አለሽ አልሽኝ። ግን አንድ ቀንም ቆንጆ ነኝ ብዬ አላውቅም። ለምንድን ነው ታዲያ? ሲጀመር እኮ ፈጣሪ ሁሉንም በአምሳያው ነው የፈጠረን። በቃ ቆንጆ ነን። ለራስሽ እንደዛ ብለሽ ነው መናገር ያለብሽ። ሰው ምንም ሊልሽ ይችላል። አንቺ እንደዚህ የለሽም፣ አንቺ እንደዚህ አይ ዶንት ኬር። እኔ ለራሴ ቆንጆ ማንም ምንም አገባው ያልሽ ሸረ በተነ ያልሽ እኔ በጣም ቆንጆ ነኝ እያልሽ በይ። እኔ ግን አልልም፣ አንቺ በይ። እንዴት? ለምንድን ነው የማትይው? አንቺ ኮንፊደንስ የለሽም ማለት እኮ ነው። የለኝም፣ በቆንጆ በኩል ከሆነ የለኝም። ይቅርብኝ። ስሚ፣ አንቺ እግር አለሽ፣ እጅ አለሽ፣ ትተነፍሻለሽ፣ ሰርተሽ ትገቢያለሽ፣ ትወጫለሽ። ከዚህ በላይ ምን ነው የምትፈልጊው? በቃ እሱ ቆንጅና ነው። አዎ በቃ በዛውም አንድ ላይ ነው ያለው። ምንድን ነው ከዚህ ውጭ ምንድን ነው? ኧረ እሱ አይደለም ቁንጅና፣ እሱ ነው እንዴ? ቤተሰብ ይመልስ። ቁንጅና ማለት ምን ማለት ነው? ቆይ ቤተሰብ ቆይ ይመልሱልኝና እነሱ ማለት ያው ቆይ ፈጣሪ በአምሳያው ነው የፈጠረና ፈጣሪ በአምሳያ ፈጥሮናል። እሱ ሙሉ አድርጎ ከፈጠረ ከዛ ውጪ ሰው አይደለሽም እንደዚህ ነሽ በመልክ ባይዘው እኔ ምንም እንትን አለ መልክ ስላለ አንድ ሰው ቆንጆ ነው ምን ማለት አይቻልም። በቃ ግን እኮ ቆንጆ የሚባለው እግዚአብሔርን ቆንጆ የሚባለው ባይዘው ይሄ ላይ የሚታየው የሆነ ወይ ቀይ መሆን ምናምን ማማር አይደለም። ምንድነው አሁን ለምሳሌ ማለት ነው አለሽ ግን እየሰማሽ ነው። አሁን ለምሳሌ የሆነች ቆንጆ ልጅ ተዋወቅሽ፣ አንቺ ጓደኛ ሆናችሁ፣ ከዛ ጸባዩ እኮ ካላማረ ባይዘዌ በነጋታው ስታያት ራሱ የሆነች መልከ ጥፉ ነው የምትመስልሽ እንጂ ቆንጅናዋ አይታይሽም። ታውቂያለሽ? ጸባዩ ካላማረ እሱ ልክ ነሽ። ግን አንቺ ለራስሽ እኮ ነው የምልሽ እኔ የዛን ሳይሆን የአንቺን ራስሽን አንቺ ቆንጆ ነኝ ብለሽ መናገር አለብሽ ለራስሽ። በቃ ለምንድን ነው እንዴ? ቆንጆ እኮ ነሽ። በቃ ቆንጆ ነኝ እኔ ለራሴ ነኝ። ምንድን አይ ሁላችሁም ትክክል ናችሁ። ቆንጆ ማለት ሰው መሆን ነው። ከዛ ቁንጅና የውስጥ ውበት ነው። ብዙ መልስ መልሳችሁልኛል። ግን እኔ አንድም ቀን ቆንጆ ነኝ ብዬ አላውቅም። ወደፊት እላለሁ። አንድ ቪዲዮ ጠብቁ ማለት ነው። ቆንጆ ነኝ ብዬ ቪዲዮ ስጀምር ጀምሮ እስክጨርስ ቆንጆ ነኝ። ከዛ ይሰለቻችኋል። ከዛ በቃ ማፊች ዋናው ያው የውስጥ ውበት ነው። ከዛ ደግሞ አንቺ ለራስሽ ሁሌም በቃ ራስሽን እንትን ማለት አለብሽ። ችግር የለም እላለሁ። ቤተሰቦች ቆንጆ ነኝ ለእናት ብላለች ያላልኩ ቆንጆ ነኝ ግን እኔ አላልኩም። ለእናት በይ ብላኝ ነው። ቆንጆ ነኝ ካላልሽ ኮንፊደንስ የለሽም ማለች እሷ። እኔ አላልኩም። እኔ እንደዛ አልወጣኝም። ግን በቃ ለራስሽ መናገር አለብሽ።
ጋይስ ታብታብ አድርጉ በእናታችሁ። ግን በጣም አዛ ነው ሲያስጠላ ዛሬ እና ታዲያ ህይወት እንዴት ነው? ህይወት እንዴት ነው ስልሽ የሆነ ቀን ህይወት እንዴት ነው ብለሽኝ ማናት ህይወት ብዬሻለሁ መሰለኝ። አንድ ቀን ገብተን አለብን ላይ እግዚአብሔር እሺ አሁን ህይወት እንዴት ናት ላንቺ? እንዴ እኔ ስጠይቅሽ ደግመሽ ትጠይቅኛለሽ? ኧረ በስመ አብ ደህና ነሽ? የዛኔ ህይወት ናት ማናት ምናምን ስላልሽኝ ዛሬ እንዴት ናት ብዬ እኮ ነው እንዴ። ከዛ እኮ ግን እኮ ህይወት ማናት ብዬሽ አብራርተሽልኝ መልሱንም መልሼልሻለሁ። ግን አሁን የበፊት ህይወትና የአሁን ህይወት ስለምትለያይ ልመልስልሽ አልችልም። ልንገርሽ ታዲያ ህይወት ልንገርሽ አሁን ረዴት ሆናለች ህይወት እኔ ጋር ህይወት ደስ ትላለች። ብቻ ዋና መተንፈሳችን ነው አይደል? እኔ እኮ ውሃ ውሃ ጠጥተሽ ልሞች ነው ወይ? አዎ ማለት ሰው ሲሞትም ውሃ እየጠጣሽ ማርያም ኩት እያልሽ እኮ ነው። እኔ ግን ውሃ አይመስለኝም። ይሄ ነገር መጣራት አለበት። እና ያለሁበት ቦታ ከዛ ቀመሹ ባጆክ ነው መጠጥ እንደ አንቺም ጠጭ እግዚአብሔርን የሁሉ ሰዓት። ታዲያ እዚህ ላይ ቁጭ ብዬ ኩላሊቴ ታመም ምን ሆነሻል? ሄሉ ውሃ አይመቸኝም። ስሚኝማ ትጠጫለሽ? እሺ አንቺ አልኮል እኔ አልኮል ያው አንዳንዴ የሆነ አሪፍ ቦታ ምናምን ግብዣ ምናምን ከሆነ ነው። እኔ አንድ እሱንም አንድ ወሮ ላይ እኔ ግልጽ ስለሆንኩ ነው እንግዲህ አልጠጣም። ነግጂ መቼስ በዚህ ሰዓት አሁን ሄሉ አልጠጣም ብል ማንም አያምነኝም። ለምን አያምንሽም? እንዴ ካልጠጣው እግዚአብሔርን እኔ አልጠጣም። እግዚአብሔርን ውሃ ነው የምጠጣው። እንዴ አይመኑኝ። ምን አገባኝ? አይ እኔ አሁን አልኮል ምናምን ስትይ አልኮል ከስንት አንዴ ያው ኦር የሆነ ፕሮግራም ካለ ምናምን አንድ ያለ እግዚአብሔርን አሁን አልኮል አልጠጣም። ያው ማለት ነው ያው ውሃ ነው የምጠጣው። ከዛ ካላመኑኝ እኔ ምን አገባኝ? እኔ አሁን አልኮል ጮጋራ እንትን እኮ ነው ባይ ዘ ዌይ እንትን ነው። አሁን ለምሳሌ የምሰው ይሄ እንትን የሆነ እንትን አደ ነሽ ማለት ውሃስ ይሄ ምንድን ነው? አልኮል ስለጠጣ የሆነ ሰው መጥፎ ነው ማለት አይደለም። የራሱን ህይወት የሚመራው ራሱ እና ደግሞ አሁን እንደዚህ ነው የሚጠጣው። ማይጠጣ የለም ጀመር እኔስ እኔ አለ እግዚአብሔር አራጠጭም ናይ አይተሽኛል ብዬ ነው። በትን ምንድነው ችግር? አራጠጭም እኔ ሄሉ ስጠጣ እኔ አላየውም። ግን እኔ ማለት ነው አሁን እኔ በዓል ቀን ምናምን ፕሮግራም ካለ ኦር የሆነ ነገር ሲኖር ቤት ምናምን ከመጣ አንድ ልጠጣ እችላለሁ። እኔ ግን በፊትም ቤትም ፕሮግራም ኖሮ አልጠጣም። ለነገሩ እኔ ፕሮግራም ላይም ተገኝቼ አላውቅም። የት አባቴ እጠጣለሁ ሲጀምር መች መሰለሽ ይሄ ልጅ እያለሁ እቤት ምናምን ተሰርቶ ጠጥቼ አውቃለሁ። ቀምሼ አውቃለሁ። አይ ቲንክ ቀምሼ ነው የማውቀው። ጠላ ነው የሚጀመረው መቼስ በዓል ቀን ጠላ። ኧረ እኔ ማለት ነው ያውልሽ እንትን ራሱ እኔ ለምን አልጠጣም እንደሽ ታውቂያለሽ? ቀምሼ አውቃለሁ።
ይሄ ልጅ እያለሽ ምናምን ከሆነ እንዲህ ከትልቅ ሰው መንትፈሽ ምናምን መቀምሹ የለም እንደዛ እንጂ ማለት ነው። እንደዚህ ጸበል ምናምን እንትን ጸበል ጻድቅ ተብሎ ይሰጥ አይደለ ጠላ። ለእኔ በውሃ ነበረ የሚቀየርልኝ፣ አልጠጣም ነበር። ለምን እዛም እንትን ስለነበርኩኝ ማለት ነው። በጣም ደስ ቲጂ ምን ነው ውሃ እንዴ? ምንድነው ውሃ አብዝተሻል የምትሉኝ? ኧረ ተውኝ፣ ሐኪም አዞልኝ ነው። እግዚአብሔርን ይፈልግ አይደለም አዞልኝ እኮ ነው። እና ሄሉ የላይፍ እንዴት ነው? በእናትሽ አንቺ ጋር ፒስ ይመስላል። ይሻልሻል እባክሽ። አይሻልም ልበልሽ እዚህ በሰው ታስወርኛለች ደግሞ። ስሚኝ፣ ምን አዲስ በህይወትሽ? ምን አዲስ ነገር አለ ካልሽ፣ ኧረ ሰማን ላይፍ አይደለም ላይፍ ማውቀሽ ነው። ምንም አዲስ ነገር የለም። ታይ መላብኝ